السلام عليكم ورحمة الله تعالى وبركاته. እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጥቶ እየጨረሰን ያለው ተማር ጫት የሆነ ስራ ጫት ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ግን አስቡበት። አንደኛ እስላምና ጫት የሚያገናኘው ነገር የለም። ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንደሱ ትክክል አይደለምና ቢታሰብበት ቢመከርበት ጥሩ ነው። እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው አንብብ ነው። የመጀመሪያው ማንበብ መጽሐፍ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በሁላችሁም አካባቢ ቀለም እየተበጠበጠ ጣውላ ላይ ገጠር ሲባል ገጠር አይደለም፣ የመጨረሻ ምንም አይነት መኪና አይቶ የማያውቅበት አካባቢ ሰው የሚማረው የሚቀራው በጣውላና በቀሰም ነው። ታውቃላችሁ፣ በጣም ከፍተኛ የሆነ አታችመንት ነው ያለው በትምህርትና በእስልምና እምነት መካከል። አረብኛ ትምህርት ለሚለው ግን ኢትዮጵያ እና ኢትዮጵያውያን አረብኛ ለመማር በጣም ነው ይጎዳን። በጣም አረብኛ ለማወቃችን ጉዳት ነው። ማንኛውም ሰው አረብኛ ቋንቋ ልጆቹን ቢያስተምር ፈረንሳይኛም ስለሚያስተምር ሩቅ ሄዶ ለመነገድም ለማስተማርም ለመስራትም ለሁሉም ነገር ይጠቅመዋል። አረብኛ መማር ማለት ሙስሊም መሆን ማለት አይደለም። የግብጽ ኮፕቲክ ቸርች አባቶች በአረብኛ ነው የሚያስተምሩት። ሊባኖን፣ ሲሪያ፣ ፓለስቲን ውስጥ ያሉ አረብኛ የሚናገሩ ሰዎች ክርስቲያኖች በአረብኛ ይናገራሉ። ድሮ ደግሞ አንዳንድ ወረቀት ሳገላብጥና ስሰማ የኦርቶዶክስ ትላልቅ አባቶችም ግዕዝና አረብኛ ይናገራሉ ይባላል። ለዛ ይመስለኛል ነጃሺም ሳይቸገሩ የተናገሩት። ያኔ አረብኛ መቻል ብዙ ችግር ያለው አልመሰለኝም። አይታችሁ ከሆነ ጂኦግራፊውም እኛ ምስራቅ አፍሪካ ያለንና ገልፍ ሀገራት ቀይ ባህር ገልፎ ፌደን እስከ ከፈለን ድረስ አንድ ሀገር የነበረ ነው። ጂኦግራፊውም ቅርብ ነው። አረብኛ መማር ጠቃሚ ነገር ነው። አዲስ አበባ ላይ የተጀመረ ነገር አለ። ሁሉም ቢማር ጥሩ ነው፣ ለራሳችን ስንል ማለት ነው። ትስስሩ የጠነከረ ስለሆነ ለቢዝነስ ዲፕሎማሲ ሲባል ቋንቋ ማወቅ ጠቃሚ ይሆናል። እኛ ድልድይ መሆን አልቻሉም። ብዙ ታሪክ እያለን ቱሪዝም ላይ ብዙ ነገር መስራት ስንችል እንደዛ አልተጠቀምንበትም። ለምን? በውስጣችን በነበረው ነገርየውን በትክክል አለመገንዘብ፣ ጥቅሙን አለመገንዘብ። አሁን እኮ አንዳንድ ሀገር ሼክ ሀጂ እንዳሉት እኔ የመጣሁት ከነጃሽ ሀገር ነው ማለት ብቻ ብዙ በር ይከፍታል። ብዙ በር። ይሄን ባለማወቅ ብዙ ነገር እናጣለን እኛ። ይሄን ነገር የምንቀይርበት አሁን ማዕከሉ ሲሰራ ብዙ ታሪክ ይወጣል ብዬ ተስፋ አደርጋለሁ። መንግስትም፣ ሙስሊሙም፣ ሌላውም እምነት የሚከተል ሰው ይሄ የኢትዮጵያ ኩራት ስለሆነ እንዴት እንጠቀምበት። ለምሳሌ ኢየሩሳሌም ላይ ኦርቶዶክስ ገዳማት የቸርች የተወሰነ ፓርት አላት። ቫቲካን ላይ ካቶሊኮች የኢትዮጵያ ቸርች የኢትዮጵያ ኮሌጅ አላቸው። በሳውዲም እንደምታውቁት አባ ጅፋር ያሰሯቸው አንድ አይደሉም፣ ከአንድ በላይ ቦታዎች አሉ። በሁሉም ነገር ቢመጣ ኢትዮጵያ ሊያኮራ የሚችል ታሪክ ያላት ሀገር ናት። እነዚያን ታሪኮች
መዞ ማውጣትና መጠቀም ለሙስሊም ብቻ ሳይሆን ለሁላችን። ለምሳሌ ዩኤኢ አሁን ብዙ ክርስቲያን ነው ያለው ሰራተኛ። እስላም ብቻ አይደለም የሚሄደው፣ ክርስቲያን ሆኖ የሚሄድ ሰው አለ። ከነጃሽ ሀገር ነው የመጣሁት ብላ መናገር ብታቂያቺ ክርስቲያን ልጅ ለስራ ሄደች፣ ክብር ያለው ንጉስ ስለሆነ እሷም ትከበር ነበር። ግን አታውቀውም። በእምነት ነው የምናየው እንጂ ጥቅሙን አናይም። ይህን እያስተማርን መቀየር ያስፈልጋል። ይጠቅመናል፣ እየጠቀመን ነው። ቅድም አህመዲን የሚያነሳቸው አንዳንድ ዓለም አቀፍ ተቋማትም የተጎዳንባቸው ናቸው። ምንም ምክንያት የሌለው ብንገባ እንደ ሀገር የምንጠቀምበት የተጎዳንባቸው ናቸው። ንግግር እያደረገን ስለሆነ ያው ሰሞኑን ከተለያየ የህብረተሰብ ክፍል ጋር ውይይት እናደርግ ነበር። ዛሬ ደግሞ በረመዳን የሙስሊም ቀን ነው። በዚህ ቀን ውስጥ ልታነሱ የምትፈልጓቸው ማንኛውም ጉዳዮች ካሉ፣ ማንኛውም ሀሳቦች ካሉ ከእናንተ ለመስማት ለመወያየት፣ ወደፊት ልንሰራባቸው የሚገቡ ነገሮች ካሉ የጋራ የሆነ ሀሳብ ለመያዝ ነው። ያካሄዱን ስለምታውቁት እኔ ብዙ ጊዜ አልወስድባችሁም። ሀሳብ ያለው ሰው፣ አስተያየት ያለው ሰው፣ ጥያቄ ያለው ሰው መድረኩን መውሰድ ይችላል። እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከአገርህ ማን ነው የሚገፋ? ይህ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄድ። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ነን። ለማን ነው እየነገራችሁ ያላችሁት? ይሄ እስራኤል የዛሬ 50 ዓመት ወደ ሀገር ተመልሳ ሀገር ስትመሰርት ቁልፍ ያስረከባት ለሺህ ዓመት እዛ የኖረው የፍልስጤም ቤተሰብ ነው። ሙስሊሞች ኦርቶዶክስ ወንድሞቻችሁ ምንም ውለታ ያልዋላችሁ ሊመስላችሁ ይችላል። ግን በሰሜን ኢትዮጵያ ነጃሽን ከ1000 ዓመት በላይ ያቆየው ኦርቶዶክስ ነው። ኦርቶዶክስንም ሙስሊምንም የሚያዋርድ ራሱን የሚያዋርድ ነው። የኛ ስራ መውደድ ነው፣ መስጠት ነው እንጂ መዝረፍ አይደለም። መጀመሪያ ሙስሊም አንድ ነበር፣ ልዩነት የለውም በውስጡ የሚል ሐሳብ አንድ ጊዜ ስልጤውን ሀላባ አንስቼ በጣም አኩርፋችሁ ነበር፣ በጣም ተቆጥታችሁ ነበር። እንዴት እንደዛ ይላል ብላችሁ። ግን እውነት ነው። እውነት የሚያደርገው መጀመሪያ ሪፎርም ሲመጣ ሙፍቲ እኔ ነኝ ለምኛ ያመጣኋቸው 3 ልጆች አናገርኩ፣ ወጣቶች እና አቡበከር እንዳላጠፋ ስማቸውን አቡበከር አለበት፣ ሌሎችም አሉ። እነዚህ በድምጻችን ሲሰማ የታሰሩ ልጆች ማለት ነው። ወጣቶቹ አናገርኳቸው፣ ያለውን የመጅሊስ ችግር አነሱልኝ። በሉ ከናንተ 3 ትወክላላችሁ፣ ከመጅሊስ ወገን 3 ይወከላል፣ ገለልተኛ 3 ይወከላል አልኳቸው። 3 ሰው ወከሉ። እነሱ ደግሞ የመጅሊስ አገኘኋቸው እነ መሐመድ አሚን። እነሱም ጋር ተነጋገርን፣ 3 ሰው ወከሉ። የነ መሐመድ አሚን ግሩፕና የነ አቡበከር ግሩፕ ሁለቱም እኩል በጋራ ሙፍቲ አባታችን ናቸው፣ ገለልተኛ ናቸው። ሙፍቲ ብቻ አይደሉም፣ 1 2 እድሪስም ነበር። የለም እድሪስ ዛሬ ተጠራም 2 ምሁራን እድሪስና ሌላም ዶክተር፣ እነዚህ ጨምረን እንወያይ ተባለ። ችግሩ ነበር ያኔ አዲስ አይደለም ማለት ነው። ሙፍቲ መጡ። አይ እኔ ይቅርብኝ፣ እኔ ብዙ መከራ አይቻለሁ፣ አሁን በቃኝ አሉ። አይ እንዲያግዙኝ ስለምፈልግ በመከራ ውስጥ አልፈው አብረን እንሰራለን፣ ይቆዩ አልኳቸው አለን ሙፍቲ። ከዛ 9 ሰዎች ያው መንፈሱ እንደዚህ ነው፣ ግን አብዛኛው በጣም ጥሩ እየተስማሙ እየተወያዩ እየተስማሙ ሄዱ።
መጨረሻ አካባቢ ጥቂት ጊዜ ሲቀረን አሁን ቅድም እርሶ ያነሱት 2-3 ፖይንት ልዩነት ተፈጠረ። በአብዛኛው ተስማምተው በተወሰነ ፖይንት አልተስማማንምና አንድነቱ ስለማያዋጣ ይቅርብን የሚል ሐሳብ ተነሳ። አላሁ ሱብሓነሁ ወተዓላ በቅዱስ ቁርአን ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና በማለት የእስልምና ሃይማኖት ሙሉ አድርጎ ሰጥቶን ሳለ አንድነታችንን አጠናክረን ከዲኑ የሚጠበቅብንን መፈጸም ሲገባን በመሃል ገብተን አሳማሪና አስነዋሪ አክራሪና ረዛቢ አድርጎ የመፈረጅ ስልጣን ሳይሰጠን ብንተገብረው ጸቡ ከራሱ ከአላህ ጋር ነው የሚሆነው። አላሁ ሱብሓነሁ ወተዓላ በቅዱስ ቁርአን ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና በማለት የእስልምና ሃይማኖት ሙሉ አድርጎ ሰጥቶን ሳለ አንድነታችንን አጠናክረን ከዲኑ የሚጠበቅብንን መፈጸም ሲገባን በመሃል ገብተን አሳማሪና አስነዋሪ አክራሪና ረዛቢ አድርጎ የመፈረጅ ስልጣን ሳይሰጠን ብንተገብረው ጸቡ ከራሱ ከአላህ ጋር ነው የሚሆነው። ሹክራን Your Excellency General Abdul Fattah Burhan, Excellencies, Heads of States and Government, Your Excellency Musa Faki, Chairperson of African Union, brothers and sisters of Sudan, it is with great honor that I stand here before you, bearing witness to this momentous day which marks the birth of a new era for this great nation. We are gathered here in celebration of the people of Sudan who have sacrificed greatly to guarantee their freedom. We give a special tribute to the fallen who have paid the ultimate price toward realizing their vision for a democratic country. As the world observes the coming into effect of this agreement between the Transitional Military Council and the Forces for Freedom and Change, let it remain a standing testimonial to remember the lives that have passed, though not in vain. At the outset, I would like to congratulate the parties to the agreement for choosing country over self, for placing the collective wish of the Sudanese people above individual interests, and most importantly, for showing the world that dialogue is the only way to a win-win solution. In your commitment to dialogue and openness for the engagement, you have all demonstrated that our historic African tradition of coming together to problem solve will always be the beacon lighting our way to our greater potential for harmony.